በዛሬው ድክድክ በአገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች የምግብ ቤት ወይም ሬስቶራንት እና ኬተሪንግ ላይ ከሚሰራ አንድ ወጣት ጋር ቆይታ ይኖረኛል። ጳውሎስ እንዴት ነህ? እንዴት ነህ? አሁን ያለነው በጣም ትልቅ ቤት ውስጥ ነው። ስለዚህ እንደዚህ እንዳልጀመርክ እርግጠኛ ነኝ። በትክክል አይደለ? እስቲ እንዴት ነው አጀማመሩ? ስምህን መጀመሪያ የሬስቶራንቱን ስም አጀማመሩን ንገረኝ። እሺ ቴንኪ በጣም ስሜ ጳውሎስ ይባላል። አሁን ከተማ ውስጥ አንድ 5 የሚሆን ቦታ ላይ በፋስት ፉድ እና በኬተሪንግ ስራና እንደዚህ ደግሞ በትልቁ በባህል ሬስቶራንት እየሰራን እንገኛለን። እንዳልከው አነሳሳችን በጣም አነስተኛ በሆነ መገናኛ አካባቢ በቤቱን ፕላን ባረግ ነው በጀት አይነት ሳይሆን አነስ ባለ መንገድ ትክክል ነበረ የተጀመረው። ከዛ ቀስ ያለን ራሱ ቢዝነሱን ራሱን እየመገብን ወደዚህ ወደ ትላልቅ ፉድ ኮርቶች ወደ ልደታ አዲስ ደግሞ ወደዚህ መተናል ማለት ነው። በጣም አሪፍ። አሁን እንግዲህ አዲስ አበባ ኮንቬንሽን ሴንተር ነው ያለ ነው። ትክክል። እዚህ ውስጥ አንደኛ እንደዚህ አይነት በጣም በሚያምር ሁኔታ ለመስራት ትልቅ በጀት ያስፈልጋል። ትክክል። እስቲ እንዴት አገኛችሁት? ፕሮሰሱስ እንዴት ነበረ ወደዚህ ለመግባት? ወደዚህ ለመግባት ልደታ ያለን ትልቅ ፉድ ኮርት አለና እዛ ማርኬቲንጎቹ እዚህ ያሉት ማርኬቲንጎች የዞሩ ከተማው ላይ ጥሩ ሰርቪስ የሚሰጡን ኢንቫይት ያደርጉ ነበር ወደዚህ ሊያስገቡ ማለት የኮንቬንሽን ሴንተሮች ማርኬቲንግ እና ምግቡን መተው ቀምሰው እኛን ኢንቪቴሽን ወደ ጨረታ እንድንሳተፍ ጠሩ። ጨረታውን ተሳተፍን። 2 ሬስቶራንቶች ነበርን፣ ትላልቅ ሬስቶራንቶች። አንዱን ለኛ ይሄኛውን ቤስት የሚባል ቦታ ነው መርጠው ነው የሰጡን። ከዛ አሁን ወደ ጀምረን ከኢንቴሪየር ስራ ጋር ወደ 4 ወር አገልግሎት ላይ ደግሞ 3 ወር አካባቢ ቆይተናል ማለት ነው። ይሄን ሁሉ የሰራችሁት? አዎ ኢንቴሪየሩን በጣም በደንብ መጀመሪያ ፕላን ተደርጎ በደንብ ፕላን ያስታውቃል። ወደ ስራ በአንዴ ማታም ቀንም ነው የተሰራው እና በደንብ የተሳካም ነበረ። ወደውታል ብዙ ሰዎች። በጣም አሪፍ። እስቲ አጀማመር ላይ እንግዲህ ያው ትንሽ ሬስቶራንት ምን ያህል ነበር የሚችለው? እስቲ ያኛው ሬስቶራንት አሁን ይሄ በጣም ብዙ ነው። አዎ እውነት ለመናገር ቦታው ሰፋ ያለ ነበር። ወደ 230 ካሬ ነበረ። ግን አብዛኛው በጀት የዛን የሆነው የቤት ኪራይ ላይ እና የተወሰነ የማሽነሪ ያው ኪችን ሞተር ኪችን ስለሆነ ኢንቴሪየሩ ላይ ብቻ ነበር ደከም ብለን የጀመርነው። ከዛ ኢንቴሪየሩን ደግሞ አፕዴት እያረግን መሰረት ደፋር ህንፃ ላይ ነው። እሷን በዚህ አጋጣሚ ማመስገን ፈልጋለሁ። ብዙ ሰፖርት አድርጋኛለች። አሪፍ። እስቲ ሲጀምሩ እንግዲህ ምግብ ቤት ብቻ ሳይሆን ኤኒ ቢዝነስ ችግር ያጋጥማል፣ ቻሌንጅ ይኖራል። እንዴ ምን አጋጠመ? እስቲ ያው በጀት እንዳለው የበጀቱ ቅድም አንስተዋል። ትክክል። የሬስቶራንት ስራ ትልቁ ነገር በደንብ ማታም ቀንም ፎሎ አፕ ይፈልጋል። በቃ አንዴ ሴት አድርገው የሆነ መስመር ይዟል ብለህ የምትተው ነገር አይደለም። ዛሬ የተሰራውን ነገር ነገ ካልደከምክለት ከስተመሩ መጥቶ ነገ የበላውን ነገር ዛሬ የሚያጣ ከሆነ ቢዝነስ ቀጣይነት ማረጋገጥ ስለሚከብድ በጣም ቻሌንጁ በደንብ ፎከስ ይፈልጋል። በየቀኑ በቃ ጊዜ የሚሰጥ አይነት ቢዝነስ አይደለም። ትክክል። እና እንግዲህ ያው ጊዜን በሙሉ እዚህ ላይ ነው የምታጠፋው በለኝ። ኦልሞስት እኔ ምንም ሌላ ህይወት የለኝም በለው። ደግሞ እኔ አብዛኛው ጊዜ አዲስ አበባ ላይ ያሉ ሬስቶራንቶች ዛሬ ቀመስከው ምግብ ነገ ላታገኘው ትችላለህ። ያም ነገር ደግሞ እንደ ችግር ይነሳል። አንድ አይነት ነገር ለማስተካከል እስቲ ምን አይነት የጥራት ቁጥጥር እነዚህን የምታደርግበት መንገዶች አሉ? አዎ ከስታፎቻችን ጋር ሁሌ ያው ፕሮፌሽናል የሆኑ ኢንተርናሽናል የሆኑ የኪችን ፎርማሊቲዎች አሉ። እነሱን በደንብ ለመከተል ጥረትና ትሬኒንጎችን ደግሞ በየሰዓቱ ለመስጠት ጥረት አደርጋለሁ። በየኔቸሩ ለምሳሌ እዚህ የባህል ቤት ላይ የተለየ ሰርቪስ ነው፣ የተለየ ሜኑ ነው ያለው። ሌላ ፉድ ኮርቱ ላይ የተለየ ሜኑ የተለየ ሰርቪስ ነው ያለው። በየቦታው ላይ ሌላው ደግሞ የዲሊቨሪ ትራንሾች ናቸው፣ ዲሊቨሪ ላይ የሚሰሩ ናቸው። እነሱ ላይም ከስታፎች ላይ ብቻ በቲም የምሰራው ስራ ስለሆነ ቲሞችን ትሬኒንጉን መስጠት የመጀመሪያ ስራ ነው። ያንን ካረክ እነሱ ያንን ነገር ፎሎ አፕ ያደርጉ። ያው ቻሌንጁ ደግሞ ሰው ይቀያየርብሃል። እጅ ደግሞ ሰው ሲቀየር ደግሞ እጅ ይቀየራል፣ ጣዕም ይቀየራል። ለዛ ደግሞ ሪሲፒ የምትችለውን ያህል ሪሲፒ የቤትህን ሪሲፒ ያው ትረስትድ ለሆነ ሰው በደንብ የምታምነው ሁሌ የማይቀየርብን መስጠት አለብህ። እና ደግሞ ሰውየው ቢቀየር ደግሞ ያ ሪሲፒ ተጽፎ የተዘጋጀ ደግሞ ከሆነ በዛ መሰረት የሚሰራ ከሆነ 100% ባይሆንም ይመጣል በተወሰነ ትክክል። አሪፍ። እንደው እስቲ ሲጀምሩ ያሉት ነገሮች አሉ። ስኬል አፕ ደግሞ ስታረግ ራኒንግ ደግሞ ኦፐሬሽንስ ላይ የሚያጋጥሙ ችግሮች ይኖራሉ። ኦፐሬሽን ላይ ምን አይነት ችግር ያጋጥማል? እስቲ
ኦፕሬሽን ላይ የሚያጋጥሙን ፕሮፌሽናል ዕቃ ማግኘት ሊሆን ይችላል። የሰው ትክክል ብዙ የሰው ፕሮፌሽናል የሆኑ ሰዎችን ማግኘት በደንብ አሁን በሬስቶራንት ስራ አብዛኛው ጊዜ የሚጀምረው በልምድ ነው። ከልምድ እንነሳና ሁላችንም ከዛ ደግሞ የመጣ ስትሄድ ራስን አፕዴት በምታደርግበት መልኩ ፐርፎርማንስ ስለሚለካ ብዙ እንዲሁም ወደፊት ፕላን ምንድነው ትሬኒንግ የሚሰጥ ተቋም በትልቅ ደረጃ ኢንስቲትዩት ማቋቋም ስለሆነ በጣም አሪፍ። በጣም ለምን ትልቁ ሊሚቴሽን ያለው ማንፓወር ላይ ነው። እና ደግሞ ድሮ በጣም እኔ የምግብ ማዘጋጀት ትምህርት ቤቶች በጣም ብዙ ነበሩ። አሁን ይሄን ያህል አያያኔ ወይ ማስታወቂያውን አላየሁም እንግዲህ ይሆናል። ግን እንዴት ነው አሉ? በደንብ ይታያሉ? አሉ። ግን እንደ ድሮ እኔም እንዳልከው ትንሽ ቀዝቀዝ ያለ ነገር ያለ ይመስለኛል። ቱሪዝም እና ሆቴል ማኔጅመንት ላይ ድሮ በጣም ብዙ ነበሩ። በደንብ ይደረግ ነበር። የስራ እድሉም ብዙ ነበረ። አሁን ከረንት ላይ ብዙ ነው አክቹዋሊ ከሌላው ነገር ስታየው ከተማው ላይ ለብዙ የወጣቶች በተለይ ስራ ልክ ለመጀመር ለሚያስቡ ሰዎች የመጀመሪያ እድሉ የሚሰጠው ከመስተንግዶ ጀምረህ ከኪችን ረዳት ጀምረህ ያው ሰው በፍሬሽ ገብቶ ሙያ ለምዶ ሬስቶራንቱንም ራሱን የሚጠቅምበት ሙያ ዘርፍ ነው። በጣም አሪፍ። አንተ ፓሽን ነበረ ወይስ እንዴት ጀመርከው? ግን እንደ ፐርሰን ደግሞ እንደ ግለሰብ ሳይሆን በትምህርት ሌላ ከዩኒቨርሲቲ ተመረቄ የመጣሁት በተለያየ በሚራራቅ ፊልድ ነበረ። ከዛ መጥቼ አዲስ አበባ ከተማርኩት ትምህርት አንጻር ስራ የለም ግዴታ ስራ መጀመር ስለነበረብኝ ካልዲስ ኮፊ በመስተንግዶ ነው የጀመርኩት ለ2 ወር ያህል። በጣም አሪፍ። እሺ በጣም በቃ የትኛው ካልዲስ ልበልህ? እዚህ ጉድ ሾው ላይ ያለውና አሁን ራሱ በጣም ነው እንትን የሚለኝ። ይሄ ማለት የኦልሞስት የ9 ዓመት ታሪክ ማለት ነው። ዋው! ከ9 ዓመት በፊት ከዛ ራሴን በደንብ አፕዴት አድርጌ በአጭር ጊዜ በ3-4 ዓመት ነው ወደ ቢዝነሱ የገባሁት። በጣም አሪፍ ጎበዝ። ያንተ ታሪክ ራሱ አሁን ካልዲስ ላይ ከመስተንግዶ አንስታ አሁን ይህን የሚያክል ትልቅ ቦታ ራሱ መገንባትና ለሌሎች ደግሞ ስራ እድል መፍጠር ትልቅ ነገር ነው። በጣም ኮንግራቹሌሽንስ። ቴንክ ዩ። ወደፊት ደግሞ ምን ታስባለህ እስቲ ጳውሎስ? ወደፊት ትልቅ ፕላን ያለኝ ከአጠገቦቼ የሚረዱኝ ፓርትነሮች አሉ። የዚህኛውን ቢዝነስ በጣም ትልቅ ፓርትነር አለኝ። እሱም ኢንጂነር ጸደቀ ይባላል። ከነሱ ጋር በመሆን ትልቅ የከተማ ውስጥ ያው አዲስ አበባ የሚሄድ ይቻላል የቱሪስት ከተማ ለመሆን አይደለ? ቱሪስት ደግሞ ሆቴሉ በጣም አስተዋጽኦ ያደርጋል እና ትልቅ ሆቴል ትልቅ ብራንድ ያለው ሆቴል ለከተማው ማበርከት በጣም አሪፍ እንደሚሳካ እርግጠኛ ነኝ። እሺ አመሰግናለሁ ለቆይታችን። ቴንክ ዩ። የዛሬው ሃሽታግ ሽቀላ ይመስል ነበር። አስተያየትና ምልከታዎቻችሁን በሰማንታ ስምላኩ። በሚቀጥለው ሳምንት እንገናኝ። መልካም